እንትን ያለና 3 ዓመት ለኢትዮጵያ ታግያለሁ። ኢትዮጵያ ለኔ አንድ ብር ከፍላኝ አይደለም ምስጋና ሰጥታኝ አታውቅም። አንድ ሰጠኝም እንድከፍለኝ አይደለም፣ ግን መሆን ስላለበት ነው። እልህ ነው። እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነህ ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበሩ በዛ በህዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞቼ የምነግራችሁ ነገር ሃይማኖት አንድ ቢሆን ቋንቋ አንድ ቢሆን ቢባል ሶማሌዎች ሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው ሃይማኖት መሰረት ያደረገ ፖለቲካና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው ሃይማኖት አይገራም፣ ኤዲት አይደረግም፣ በሐሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው። ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስህን ሃይማኖት መመሰረት ነውና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለኔ ግን በደማዊ ማንነትና ከኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው። ከነሱ ጋር ነው። ምክንያቱም ይቺ ሀገሬ ናትና ማለት ነውና ያንንም ስታገልኝ ከሃይማኖት ጋር ምናምን እንትን በይ ምናምን አናና አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነውና ስለዚህ ምንድነው ፖለቲካ ገዢ ነው፣ ሐሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሐሳቦችን እየቀያየረ እንትን የሚል ነው። ሃይማኖት ደግሞ አይቀየርም አይለወጥምና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነን። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ ማንም ምንም ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደው ታውቃላችሁ፣ ከፈን ለይሰ ለወጀብ የሚባል አለ። ከፈን የነጩ ጨርቅ አለ አይደለ? እሱ ተጠቅልለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅልለን ለምንሄድበት ነገር ከእውነትም ማነራቅ በስርዓት ተስተካክለክ ምናምን ሂድ እንጂ ተራመድ እንጂ ምናምን ሲሉን እኔ እኮ አይኔ አልኳቸው። ከዛ ለምን ምናምን ስላቸው ብለው ሲቀበሉን አይ አይኔ እንደማይ ታውቃላችሁ። ለምን ያ ሁሉ አመት ፀሐይም ደመናም ሰማይም መሬትም መብራትም አይተናናቅ ጨለማ ነው። ሁለት ጊዜ ፍርድ ቤት ሄጄ ነበር ማለት ነውና ሁለት ጊዜ ፍርድ ቤት ሲሄድ አይኔን በጥቁር ጨርቅ ታስሬ ነው የሄድኩት። ዳኛው ጋር ሲቀርብ ብቻ ነው የሆነ አንድ አመት ከአራቱ ከታሰርኩ በኋላ ዳኛ ፍርድ ቤት ይቀርቡት እሱ ጋር ሲቀርብ ማለት ነው። እንዴ ይሰው እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ የሚጠለቅልን ጂፒኤስ አለ። የጂፒኤስ እንትን ማለት ነው ካሜራ የምናወራውንና የምናስበውን እንደዚሁም ደግሞ የተለያዩ እንትኖች ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር ሲስተምና ከዛ ስገባ ማለት ነው ምንድነው መሰላችሁ ያለ ሸኩ ማለት ነው እንትኖቹን ፖሊሶቹን እንዴ ይሄን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውንም ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላልና ልቀቁት ምናምን ሲላቸው እንትናይ መልቀቅ እንዳንችል አቃቢ የሆነ ምንድነው በአማርኛ የሚባለው አውሮ የሰጠን ወረቀት አለ ወይም ደብዳቤ አለ ምናምን አሉት። ከዛ አሁን ይሄ ህግ ቦታ ነው የማይሄድ ምናምን አሉ እና ምንድነው ነበር ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከቢያንስ ወደ 8 ነው ምናምን ያ ከ8 በላይ መኪናዎች አጅቡኝ ነበር። የሚገርማችሁ ነገር ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ እኔ ግርም ይለኝ ነበር እንዴት ወንጀል ሰርቼ ነው ምናምን ነበር። ግን ያማለ ይማለ ማንም አሸባሪ ስላለ ማንም እኔን ያችን 39 አመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልተወኝም። ወላሂ ነው ማለት ዳይማን ሁሌም ምን ያለህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው
በተለይ ዳንኤል አቶ ዳኜ ማለት ነው የዋለልኝ ውለታ አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጠዋትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን ነው እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ይቻላል ያልጥሩ መጽሐፍ የተለያዩ የመወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር፣ ግን አይሆንም አሉት። አይገባም አሉትና መታሰሩን ሰው ይታሰራል። ግን በዛ ጊዜ ደግሞ አብሮ የሚወርድ የሆነ የጅረት ዋለ ጅረት ወይም ወንዝ ወይ ጅረት ሁለት በአማርኛ ትርጉም ነው ያላቸው እና የጅረት ውሃ ማለት የሆነ ዝናባው ለምሳሌ ኢትዮጵያ ውስጥ ክረምት ላይ በጣም ይጥላል አይደል? እና ደረቅ የሆኑ ወንዞች በዛ ዝናብ በጣለበት ታይም ላይ ከተለያዩ ጋራ ላይ ያወረዱትን እያንዳንዱ ጥሩ መጥፎ ነገር በዛ በጅረት ውስጥ ይዘው ነው የሚሄዱት። ሰው ያገኙትን እየበሉ የሚቀጥሉ ናቸው። በዛ በውሃ ውስጥ ጥሩ ውሃ የለውም። የመጀመሪያ ዝናብ ያጣችሁ ከሆነ ደረቅ ወንዞች ጅረት የሚባሉት ማለት ነው እና እዛ ውስጥ ያገኙትን ሁላ ይዘው ነው የሚሄዱት። በዛ ላይ የነበረው እንትን የእኛም ሀሳብ እንደዛ ነው። በተለይ ውጭ ሀገር ምናምን መታሰር ትንሽ ይከብዳል። በነገራችን ላይ ሚድል ኢስት ላይ ከሁሉም በላይ ማለት ነውና ብቻ ሁሉም ማለፍ አለበት። በዛ ታይም ላይ ብዙ አብረውኝ የነበሩ ሰዎች ነበሩ በነገራችን ላይ ማለት ነው። ከአሜሪካ ድረስ መጥተው ጠበቃ አቁመው የተከራከሩልኝ ወንድሞች ነበሩ። እነ ሚኪ እና ሌሎች ስማቸውን የማጠቅሳቸው እህትና ወንድሞች ደግሞ ገንዘብ በማሰባሰብ ረገድ የራሳቸውን ሚና ተወጥተዋል። በፋይናንሻል ድጋፍ በማድረግ ብዙ ሰዎች በጣም ጠንካራ የሆነ ጠበቃ እንዲቀጠር ያደርገዋል። ያው አንዳንድ ጊዜ ቢከብድም ብቻ አልፈነዋል። እኔ አላቅም ነበር በዚህ ሰዓት እንደ ከሰው ጋር እገናኛለሁ አይደለም የሆነ ሰማይና መሬትን ደግሜዋለሁ የሚል ወላሂ ተስፋ የለኝም ነበር። ማንም ሰው የ39 ዓመት ፍርድ በአሸባሪና በሀከር ውስጥ ገብቶ ማለት ነው እንደዚህ አቃቤ ሕግ 39 ዓመት እንዲፈረድበት ጥያቄ ሲያቀርብ ከባድ ነበር። እኔ 39 ዓመት እኔ እንጃ አሁን ድኞቼ ሀያዎቹ ቤት ነው ያሉት። ራስ ደግሞ 39 ሲመጣ ሁሉንም ይዞ ይሄዳል የሚል ነበረ። ግን ያው ሰው ያስባል ቁጥር ስለጠራ የአላህን ቦታ የሚይዝ የለምና እሱ ሁሉንም ነገር በትንሽ ዓመት ውስጥ እስር ውስጥ ነፃ አወጣኝ ማለት ነውና በጣም የሚያሳዝነው ግን ማለት ነው ምን መሰላችሁ የሆነ አሁን ኢትዮጵያ ውስጥ እኔ እስር ቤት ሄጄ አላውቅም። የታሰሩ እህት ወንድሞችን ለመጠየቅ ማለት ነው ማለት አይፈቀድልኝም እና ሌሎቹ የሚገናኙ ምናምን አሉ ከቤተሰብ ጋር ማለት ነው። እዛ ሀገር ግን ከቤተሰብ ጋር ቤተሰብ ቢመጣም እንኳን የማንገኝበት የነበረ ነው። ሌላው እንኳን ይቀር ማለት ነው ምን ችግር አለ የሆነ መብራት ቢኖርበት ወይ ፀሐይ ወይ ብርሃን ምናምን የሚሉ ደግሞ አሉ። አንዳንድ ሰዎች በውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲን በዚች ሀገር እንዲሰርጽ ያደረኩት እኔ ነኝ ብል ማጋነን አይደለም። ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖ ሞር ምናምን እኔ ነበር ክሬት ያደረኳቸው። ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ከውጭ ሚዲያዎች ጋር ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላረግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምጽ ሆኛለሁ እኔ የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለኔ በጣም ቻሌንጅ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ገቨርንመንት እዛ ጋር መታገል ማለት ወንድነት ይጠይቃል። እኔ ነግራችኋለሁ። እኔ በዛን ጊዜ ያንን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ ህይወቴ ለራሱ እንኳን እንደ ጥሩ ህይወት እንኳን እየኖርኩ ምናምን አይደለም።
ገና ልጅ ነኝ። ገና ምንም እንትን የምለው ነገር የለም። ግን የሀገር ፍቅር ነበር እንትን ያለና 3 ዓመት ለኢትዮጵያ ታግያለሁ። ኢትዮጵያ ለኔ አንድ ብር ከፍላኝ አይደለም ምስጋና ሰጥታኝ አታውቅም። እንድትሰጠኝም እንድትከፍለኝ አይደለም፣ ግን መሆን ስላለበት ነው። እልህ ነው። እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነህ ወይም እኛም ሙስሊም ነን